ተስፋዬ ዛርጌውን አመስግኑልኝ። እንዲሁም በእውነት ዝም ብዬ ስለሄድኩበት ደብሮኛል። ተስፋዬ ዛርጌው ብራዘር ይቅርታ፣ ስለኔ ክፉ ነገር ተናግራ አታውቅም። ይቅርታ፣ ውለታም ረሳሰው አይደለሁም። እኔ ረስቼዋለሁ። እግዚአብሔር ምስክሬ። ተስፋዬ ዛርጌው መጥቶ እኔ 1000 ፎሎ እንዳስገባውለት አላውቅም። ይኸው እመቤቴ ምስክሬ አላውቅም፣ አላስታውስም። እሱ ግን አስታውሶ ያቺን ይዞ ነበር ማይናገረኝ። አይገርምም? አንዳንድ ሰው ቁም ነገረኛ ነው። እንደዚህ ምስር ባልተናየ ለካ እንደዚህ አይነት ቁም ነገረኛ ነውና ተስፍሽዬ እስከዛሬ ለላስኩሽ ማ ብራዘር በጣም ይቅርታ። በአንተ ጉዳይ ምንም አይነት ላልገባ ቃል ገባለሁ። መልካም ከመናገር ውጪ ስላንተ ቤትዬ ውዴ ስላንተ ምንም አይነት በመጥፎ ቢወራልኝ ይሄ ቃሌ ነው። ስሙ ውቀሱኝ የፈለጋችሁና ተስፋዬ ዛርጌው ይመች ወንድማች ይመች ብሮዬ። በቃ የሰው ዘር ውለታ የማይረሳ ቁም ነገረኛ ሰው እሱ ናቸው። በደንብ ለጥልጫዋለሁ። ቱክቱክ ካየ እስኪ በቃው እግዚአብሔር በሚያውቀው ሌባ ብየዋለሁ፣ ብዙ ነገር ብየዋለሁ። ግን አንድም ቀን ላልኩት ነገር ምላሽ ባለመስጠቱ ታንኪ ማማይ። እና በእውነት አንዳንዴ መልካም ሰው በጠየቅነው ሰዓት ኤኒታይም መጠየቅ የምትፈልጉ ካላችሁ ኑ ብሎ የሚል ሰው ስለሆነ ተስፍሽ ይመች ብሮዬ። በርታ ነው የምልህ። ሀቅን እግዚአብሔር ያውጣል። ከሰው በላይ እግዚአብሔር ሀቅን ያውጣው ላለው ያንን ነው የምለው። ሰላም ይብዛ። ስለዚህ ትንሽ ልጣፈው የሆነ ነገር ኮፒ ሊንክ አድርጉ። ያስጌደን ደሼ አድርሱልኝ የተቆረጠ። ሌላም ደግሞ ስራ በዛባችሁ ሪከርደሮች ስራ በዛባችሁ የአርባ ምንጭ ሰው ይሄንን ጉዳይ እንደሚያውቅ ልዘግባችሁ። አስጌደን ደሾ የሚባል ሆዳም አጋስስ ለማጋራቹ ያለው ክፋትና ምቀኝነት አይጣል ነው የሚሉት። ለሙያ አጋሮቹ ምን አደረገ? ስሙልኝ። አርባ ምንጭ ላይ በተዘጋጀ ኮንሰርት እሱ ከኒና ግርማ ጋር ኮንሰርት ይሰራል። ኮንሰርት ሊያዘጋጅ ያደርጋል ማለት ነው። ከዛ ደግሞ ከሀረር ቢራ ጋር ድምፃዊ ማሚላ ሉቃስ፣ በጣም የምወደው ልጅ ነው ማሚላ። በነገራችን ላይ አርቲስት ማሚላ በብዙ ቋንቋዎች በብዙ እንትኖች ሙዚቃ የሚሰራ ነው። በብዛት የታምራት ደስታን እነ ኤሌሊያማ የነ ብርሃኑ ተዘራ አዲስ አበባ የሚለው ምናምን ስራዎቹ በጣም የታወቀ ነው እና ለብዙዎቹ አርቲስቶች ራሱም አርቲስት ነው፣ ለራሱም ይሰራል፣ እንዲሁም ለሌሎቹ ሼር ያደርጋል። ስለዚህ አርቲስት ማሚላ ምችድልት ይበል። በዚህ አጋጣሚ ድምፃዊ ማሚላ ሉቃስ፣ ሜላት ቀለም ወርቅ እና ያሬድ ነጉ ሌላ ቦታ ደግሞ በዳሽን ቢራ ስፖንሰርነት በሀረር ቢራ ስፖንሰርነት ሌላ ቦታ ያዘጋጃሉ። እሱ ደግሞ አርባ ምንጭ ላይ ሌላ ቦታ ያዘጋጃል። ደንደሾ ደንደሳ። ከዛ ምን ያደርጋል? እነሱ የሚሰሩትን ኮንሰርት ፖሊስና ዱርዬ ሰብስቦ ልኮ አሰርዟል። እነዛ እንዳይሰሩ በዛ ላይ እንዳይገኙ አድርጎ አሰርዞ የራሱን ብቻ ነው ያደረገው። እነዚህ ያሬድ ነጉንም ማሚላ ሉቃስንም ብትጠይቁ እንዲሁም ሜላት ቀለም ወርቅ ብትጠይቁ ይነግሯቸዋል። ኮንሰርት ዝግጅት እዚህ ጋር ይኖራል፣ እዛ ጋር ይኖራል። በፍጹም ብሎ ያስደረገ ቆሻሻ ሰው ነው። የአርባ ምንጭ ሰው ሙሉን ያውቀዋል ይሄን ጉድ። እኔም ከሌላ ሰዎች ቼክ አድርጌያለሁ እና ይሄን አድርጓል። ከዛ የሆነውን ልነግራችሁ አይደለ? በዛ ብቻ ያበቃ። ባለፈው ነግራችሁ ነበር አይደለ?
በቪዲዮ ቀርጾ ምናምን ሲያጫውት ሚስቱ ይዛው ምናምን ነው የተለያዩት አይደለ? ወደ ሌላ ሰው ደግሞ ሄደ። ጨዋታው ወደ ሌላ ተደርጓል። ምን ይሆናል? የጓደኞቹ ሚስት ጋር በጣም መሴጅ ያደርጋል። በጣም ነው የሚዳፈረው። ገርል ፍሬንድ ይሁኑ ጓደኛ የሆኑ የጓደኞቹ ቆንጆ መስለው ከታዩት ዴም ያደርጋቸዋል። ዴም ያደርጋል በለመደው ማለት ነው። የተነገረኝ ጭውቴ ነው። ከዛ አንድ ቀን ምን ይሆናል? ምን ተፈጠረ ይላል የሚነግረኝ ሰው። ይመቼ የማሚላ ልቋስን ፍቅረኛ በፌስቡክ ቴክስት እያደረገ ያጨናንቃ ጀመር። ከዛ ሲነቃበት እነ ካሙዙን ተው እንጂ ሲሉት ሽምጥጥ ያደርጋል። እነ ካሙዙ ተው ይሄ ነገር አይነፋም፣ ማሚላ በጣም ወንድማችን ነው ጓደኛችን ነው እንዴት እንዲደረጋል ተብሎ ይጠየቃል። ከዛ በኋላ እኔ አላረኩ ምናምን ይልና ይሄ ካክ ጭውቴውን ይጫወተዋል። ከዛ ምንድን የሆነው መሰላችሁ? ይሄ ነው የሚያስቀው። ከአንዴ ከዛ መንገድ ላይ ስትሄድ ያገኛታል። በግድ ሲያናግራት ለማሚላ መረጃ ይደርሰዋል ይሄ ነገር ማለት ነው። ማሚላ በግድ ጎትቶ እያናገራት መንገድ ላይ ይደርሰዋል። ከዛ ማሚላ ባላየ ላሽ ይላል ምናምን ነገር። ከዛ የኤለን ሲዲ ምርቃት ነበረ ኢትዮጵያ ላይ። የኤለን ሲዲ ምርቃት ላይ ብዙ ሰዎች ብዙ አርቲስቶች ተገኝተውበታል። እነ ቴዲ አፍሮ ሌሎችም ታላላቅ የተባሉ አርቲስቶች ተገኝተውበታል እዛ ጋር። ከዛ አስጌ ሰገጤ ገብታለች ደንደሾም እዛ ተገኝታ ፉን እያለች ነበር። ማሚላ ያለበት ቦታ ዱቅ ይላል። ይሄ ልክስክስ ማለት ነው። ማሚላ አርቲስት ማሚላ ያለበት ቦታ ላይ አብሮ ዱቅ ይላል። ይሄ ደግሞ ገባ ቺኩን ምናምን ነገር የሚለካክፍ ነው ምናምን ደስ አላለውም። እና ምን ያደርጋል ይሄ ሰው ይደብረውና ተነስቶ ይወጣል። ተነስቶ ሲወጣላችሁ ተከትሎት መውጣት ከማጋ ከጋርዱ ጋር ሆኖ አስጌ ደንደሾ። ከዛ ማሚላ ትንሽ ካራቴ ጎበዝ ናት። ካራቴ ጎበዝ ነው። ሁለቱንም አነጥፏቸው ደም በደም አድርጎት አስጌ እግሬን አውጪኝ ብሉ በቀደዳ አምልጧል። ይህን ሙሉ አርቲስቶች ብትጠይቁ ይሄን ነገር ያውቃሉና አንዳንዴ አድርስን ይሄ ቆሻሻ የደረሰበት ነገር በዚያ ያህል በቅሌት የተዋረደ ሰው ነው። ስለዚህ አሁንም የምልህ ምን መሰለ፣ ያንተ በምን ላይ የተመሰረተ መሰለ ያንተ ችግር። እኔ ብዙ መረጃ ነው የሚደርሰኝ፣ መርጬ ነው የማቀርበው። ለእኔ ሰዎች ይመጥናሉ ወይ፣ ለእኔ ሰዎች ልክ ነው ወይ፣ ያስፈልጋሉ ወይ በሚለው ደረጃ ነው የምናወራው። ስለዚህ ይሄ ነገር አይደለም ለሚሉ አዲስ አበባ ያሉ ሰዎችን መጠየቅ፣ እዛ ላይ የሄለን በርሄ ሲዲ ምርቃት ላይ የነበሩ ሰዎችን መጠየቅ ይሄ ነገር ሆኗል። እና አስጌ ደንደሾ እንደዚህ አይነት ቅሌታ ሞራዳ የሆንክ ሰው ነህ። ብዙ ጊዜ አርቲስቶች አጠገብ አያደርሱ። ቴዲ አፍሮ ይህን ሳያውቅ ነው ከአንተ ጋር ብዙ ነገር የሰራው ብዙ ነገር ያደረገው። እና አሁን ግን ያረከው በነ ማሚላ ላይ በነ ያሬድ ነጉ ላይ የሰራኸው እንትን መጨረሻ ላይ ጉድ ወጥቷል። እርምጥምጥ ሰገጤ እንደሆንክ ማንም ያውቃል። ስለዚህ አሁንም እላችኋል ለማይረባ ሳንቲም ብላችሁ ከህዝብ ጋር መጣላት አርቲስቶች ብትሞቱ አታድርጉት። ብትሞቱ ነው የምላችሁ። የማይጠቅም ነገር ለማይረባ ነገር ለማይጠቅም ነገር ብላችሁ በዚህ ደረጃ ስትቀደዱ ዋጋችሁ ተከፍሎ ተዋርዳችሁ ባዶ ገብታችሁ ምን ትሆናላችሁ? ከሰው ተገላችኋል። አሁን አንተን ማን ነው ኮንሰርት የሚጠራ? ኮንሰርት የሚያሰራ ማን ነው? አብሮ ከአንተ ጋር የሚሰራው ማን ነው? ከዚህ በኋላ ነው ባል አንድ ቀን እኔ ተናግሬ አላውቅም። እኔም ደግሞ ያንን ኮንሰርት ተው ስል በፍቅር
በፍቅር ነው። ታው ጉዳችሁን አወጣዋል። እንደዚህ አይነት ነገር አታርጉ ስትባል የህዝብን ድምፅ ስማ። አሁን ዮኒ ማኛ ነው እየተሸማቀቀ ያለው ወይስ አንተ ነህ? ብሩ ይሄኔ ጠጥተህ ጨርሰዋል። የተሰጠን ብር የማይረባ ብር ነው የሚሰጡ። ጠጥተህ ጨርሰዋል። ሰዎቹ ከስረዋል። ከከሰሩ ያስገቡት በነፃ ነው ሳያስገቡት። እነ ጠንፌ ገለቱን ነው ቀሚሳቸው ላይ ዘርፈፌ ቀሚስ ኳስ የምታይ አይተህ ታውቃለህ? በኢትዮጵያ ታሪክ ሽንሽን ቀሚስ አድርጋ የአርሰናል ኳስ ደጋፊ ሴት አይተህ ታውቃለህ? አይታ እንትኑ ጋር ጎሉ ጋር ዥዋዥዌ የሚጫወት የአርሰናል ደጋፊ አይተህ ታውቃለህ? ስለዚህ መንግስት በነፃ አስገብቶ ሙዳስ ይዞ ተሳልቆባችሁ ከስራችሁ ትኬታችሁን ሳሸጡ ገደል ገብታችሁ ነው አይደል? ከስርስር ብላችሁ ወጣችሁ። ጥቅም የለው። ስለዚህ አይከፍሉ። ከሰራችሁ፣ ባዶ ገባችሁ። ሰው እንዳንተ አይነት ደንደሳም ዱቄት ሳረግ እኔ እንዳትነሳ አድርጌ ነው ማድረግ። በአንተው ስህተት፣ በሌላ ሰው ስህተት አይደለም። በራስ ስህተት አፈር ገብተሃል። ስለዚህ የአርባ ምንጭ ልጆች እስካሁን በጋሞ ህዝብ ላይ እንደዛ ያለቀሰ መስሎ ገንዘቡን የተዋጣውን ቲክታክ ላይ ወስዶ ጠጥቶበታል። የጋሞ ህዝብ ይሄን ለፍርድ ማስጠየቅ አለበት። ያንን ነገር ማድረግ አለባቸው ነው ብለው። ስለዚህ በሰው ገንዘብ በሰው ህይወት ላይ የሚቀልዱ ሰዎች በምንም ተአምር ምን የለንም፣ እኛ አክብሮት የለንም። አርቲስቶች አሁንም ነግራቸዋለሁ፣ የህዝብ ልጆች ናቸው። አርቲስቶች ስህተት ብትሰሩ ራሱ የምናልፋችሁ ሰዎች አላችሁ። ይሄ ዝም ብሎ የማይረባ ስህተቶች አሉ አይደለ? የግለሰብ ኦልተርኬሽን ምናምን ቢኖር እኔ አልገባበትም። ግን በህዝብ ላይ ንቀት አድርጋችሁ ህዝብ እያለቀሰ ከጫፍ እስከ ጫፍ ህዝብ እየጮህበት፣ ቄሶች እየታሰሩ፣ አስተማሪዎች መምህራን እየታሰሩ፣ ዲያቆኖች እየታሰሩ አንተ ጨፍራለሁ ብትል ያው የሚደርስብን ታውቃለህ። ስለዚህ የአስጌ ደንደሾ ጉድ እያየን እንጨምራለን። በቃ መሄጃ መቀመጫ መቆሚያ ነው ማሳጣ። ሰው እንደዚህ እያየ ሰው ባየ ቁጥር እየሰደበ እንዲሁን ነው ማለት። ሰው እየሰደበ እያዋረደ በይርክበት እንድትሸማቀቅ ነው ማለት። አንድ ውሸት ሳልጨምር አንድ እጅ ነጥብ ውሸት አልጨምርም። እኔ በዛ ማንም ያቀኛል። ውሸት ጨምሬ አንተን አልናገርም። አሮንዱ በእውነት ግን አዋርዳል። ስለዚህ እነ ማሚላ ያንን ሁላ ንቆትቶት ጭራሽ አስጌ ደንደሾ ማሚላ ጋር ዱቅ ይልል በታትኖ አሳይቶታል። ደም በደም አድርጎ እግሬ አውጪኝ ብሎ ነው የሮጠው። እዛ በኋላ እንደዛ ነው። ስለዚህ ክብር ለማሚላ ሉቃስ፣ ለአርቲስት ማሚላ ሉቃስ አባቴ መቼ ያሬድ ነጉም አላወሩትም፣ አውርተውትም አያውቁም። ሰው እንደሚያውቅም አያውቁም። ያሬድ ነጉም ይሄን አያውቅም። ሰው እንደሚያውቅ እኛ ጋር ኢንፎርሜሽን እንደሚደርስ አያውቁም። እነ ማሚላም ይሄን ጉዳይ አያውቁም። እኛ ግን ጥግ ድረስ ሰዎች እንዳሉን እንድታውቁ ስለምፈልግ ነው። እንደዚህ አይነት ነገሮች ላይ ሲሪየስ ነው አክሽን መወስደው ሲሪየስ። ስለዚህ እንደዚህ አይነት ነገሮች በደንብ ህዝቡ እንዲያውቅ ወራዳ ልክስክስ እንደሆነ ሰው እንዲያውቅ። የጓደኛ አሁን ለምሳሌ እኔ ሞቴን እመርጣለሁ። በፊት ራሱ የጓደኛዬን በሌላ የማይበት አይን እንኳን የለኝም። ፈጣሪ ምስክሬ። በፊት እንኳን አግብቼ ምናምን አይደለም፣ በደናው ጊዜ በመልካሙ ጊዜ ራሱ የጓደኛዬ ለእኔ የቴ ናት። በሌላ አስቤም አላውቅም። ይሄ ልፋጫም ግን የሰውን በሙሉ ሲለክፍ እንደ ውሻ ነበር የሚውለው እና ተዋርዷል። በዚህ ደረጃ ነው ይሄን እካክ የምታዩት። እስቲ አንተ ኮንሰርት አዘጋጅና አርባ ምንጭ ላይ
ለዛ በሞቱት ሰዎች ደም በሬሳቸው ላይ ገንዘብ የሰራ አውሬ ነህ። በህዝብ ጠይቁት። የአርባ ምንጭ ህዝብ፣ የጋሞ ህዝብ ይጠይቃል። ለማየት ያብቃ። የጋሞ ህዝብ ለሞቱበት የሰበሰብከውን ገንዘብ ይጠይቃል። ይሄን ነው የምናደርገው። ስለዚህ በርቱልን። ላከበራችሁን ደግሞ ትልቅ ክብር አለን። ለነ ታደለ ሮባ፣ ለነ ሳሚዳን፣ ለነ ሄኖክ ድንቁ፣ ለነ ቴዲ ዋና አዘጋጁ፣ ለነ አርቲስት ሰለሞን እንዲሁም ለራሄል ጌጡ፣ ለዮማሪዮስ፣ ለልጅ ማይክ ትልቅ 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 አክብሮት አለን። ላከበሩን አክባሪ ነን። ወደፊት ኮንሰርት ሲኖር በነፃ ማስተዋወቅላቸው እኔ ማኛው ነኝ። ኮንሰርት ሲኖራቸው ከህዝብ ጋር ስለነበሩ ህዝብን ስላከበሩ የሆነ ጊዜ ላይ ኮንሰርት ይኖራቸው ድብልቅልቁን የምናወጣላቸው ሄደው ከነሱ ጋር ፈታ እንዲሉ የምናደርግላቸው እኛ ነን። የህዝብ ልጆች ናቸው። ውለታ አንረሳም እና ያንን ነው የምናደርገው። በርቱልን፣ በርቱልን፣ በርቱልን። ያንን ነው ማለት የምፈልገው በዚህ ጉዳይ ላይ በእውነት ነው የምለው። ትለያላችሁ። እግዚአብሔር ይጠብቅልኝ ምርጦቼ። የደንደሳሙ ጉዳይ አደራ፣ በተለይ ኖርማል ሰዎች ሚስቶቻችሁን ለአዝጌ ደንደሳም እንዳታስተዋውቁ። ለዚህ ፈረስ ጥርስ አደራ አደራ እንዳታስተዋውቁ። አደራ። የፈረስ ጥርስ የጆሮ አምላክ ነው አፉን የገደበው። የሚገርማችሁ እንደኔ ፀጉሩን ተሰርቶ ለምንድን ነው የማያድገው? የሱ ፀጉር እንደኔ ፀጉሩን ተሰርቷል። ፀጉሩ ወፋ አያድግም። በሰላም ነው። ፀጉር ተሰርቷል። አይቻለሁ ስትገሸለጥ ፀጉር ሲሰራ አይቻለሁ። አልተከሉልህም እንዴ? የውሸት ነው። አልተከሉልህም። እኔ እንግዲህ ተሰርቶ በምታዩት መልኩ ማኝዜ 20 ዓመት ከእድሜ ላይ ቀንሼ ስንት ታሪክ ላይ ነው ልፈርዘው፣ ራስታ ላርገው፣ ምን ላርገው እያልኩ ስንት ታሪክ ላይ ነው ያለው እና ያንተ የሚገርም